እንኳን ወደ ዛሬ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ጠዋት ከእንቅልፋችሁ ስትነሱ ወይም አዲስ ነገር ለመሞከር ስታስቡ በውስጣችሁ ይህ ነገር ማድረግ አልችልም፣ እኔ እኮ እድል የለኝም፣ ሰዎች ቢስቁብኝስ ወይም ምንም ብለፋ ህይወቴ አይቀየርም የሚል ድምፅ ስንት ጊዜ አጋጥሟችሁ ያውቃል? አብዛኞቻችን የራሳችን ትልቁ ጠላት እኛው ራሳችን ነን። ይህ ተስፋ አስቆራጭ ስሜት ብዙዎቻችን ህልሞቻችንን ገና ሳይጀምሩ እንድንቀብራቸው አድርጎናል። ዛሬ ይህንን ድምፅ ለአንዴና ለመጨረሻ ጊዜ አጥፍተን ህይወታችንን የምንቀይርበት መንገድ እንማራለን። እንደ አዲስ ጀማሪነቴ የእናንተ እያንዳንዱ ላይክ እና ሰብስክራይብ ለእኔ ከቃላት በላይ ትልቅ ትርጉም አለው። የዛሬ ቤተሰብ በመሆን ከጎኔ እንድትቆሙ በትህትና ጠይቃችኋለሁ። የደውል ምልክቷን በመጫን ሁሌም አብራችሁኝ ሁኑ። የእናንተ መገኘት ለእኔ ትልቅ ስጦታ ነው። ወደ ዋናው ጉዳያችን ስንገባ ብዙዎቻችን የተሻለ ህይወት ለመኖር ስኬታማ ለመሆንና ከችግር ለመውጣት ዘወትር እንጥራለን። ነገር ግን አንድ በጣም የሚገርም እውነት ልንገራችሁ። ስኬታማ እንዳንሆን የሚከለክለን ትልቁ እንቅፋት ያለው ከኛ ውጭ ባለው ዓለም ወይም በሁኔታዎች ላይ አይደለም። ትልቁ ሚስጥር ያለው አእምሯችን ውስጥ ነው። አዎ፣ የውድቀታችን ወይም የጭንቀታችን ትልቁ ስር ያለው አእምሯችን ውስጥ በምናስበውና ለራሳችን በምንነግረው አፍራሽ ነገር ላይ ነው። ይህ በሳይንሱ አጠራር ኔጌቲቭ ሰልፍ ታክ ወይም ራስን ባሉታዊ መንገድ ማውራት ይባላል። ይህ ልማድ ልክ እንደማይታይ ሰንሰለት እጆቻችንንና እግሮቻችንን አስሮ አንድም እርምጃ ወደፊት እንዳንራመድ አድርጎ የያዘን ትልቁ እስር ቤት ነው። አእምሯችን የምንነግረውን ነገር ሁሉ እንደ እውነት የመቀበል ባህሪ አለው። እኔ ደካማ ነኝ ካላችሁ ደካማ መሆናችሁን የሚያረጋግጡ መረጃዎችን እየፈለገ ያመጣላችኋል። ነገሩን ይበልጥ ግልጽ ለማድረግ አንድ ታሪክ ላካፍላችሁ። ትልቅ ደረጃ የመድረስ ህልም ያለው አንድ ወጣት ነበረ። ይህ ወጣት እጅግ በጣም ጥሩ ችሎታና ተሰጥኦ ነበረው። ነገር ግን አዲስ የሥራ ዕድል ሲመጣ ወይም አዲስ ነገር መጀመር ሲያስብ ወዲያውኑ ውስጡ ያለው ድምፅ መጮህ ይጀምራል። አንተ እኮ በቂ እውቀት የለህም፣ ከዚህ በፊትም ሞክረህ ወድቀሃል፣ አሁንም ትወድቃለህ ይለዋል። ይህንን ድምፅ ሲሰማ ወጣቱ ወዲያውኑ ፍርሃት ይወርሰውና ወደ ኋላ ያፈገፍጋል። ሳምንታት፣ ወራትና ዓመታት አለፉ። ወጣቱ አሁንም በዛው የፍርሃትና የጸጥታ ዙሪት ውስጥ ተቀርቅሮ ቀረ። አያችሁ አይደል? ይህንን ወጣት ከስኬት ያገደው ሌላ ሰው አይደለም፣ በየቀኑ ለራሱ የሚነግረው የአሉታዊና አጥፊ የሆነ የውስጥ ድምፅ ነው። ይህ አፍራሽ የውስጥ ንግግር ችሎታችንን እንድንጠረጥር፣ ለውጥ እንዳናመጣና ሁሌም በፍርሃት እንድንኖር የሚያደርገን አደገኛ ልማድ ነው። ስለዚህ ይህንን አጥፊ ልማድ ዛሬውኑ ካልቀየር ነው ምንም ያህል ብንለፋና ብንጥር ከዚህ አዙሪት መውጣት አንችልም። ይህንን አስደንጋጭ እውነት ከተረዳን አሁን ወደ ትልቁና ወሳኙ ጥያቄ እንሸጋገር። ታዲያ ይህንን ስር የሰደደ አፍራሽ የውስጥ ድምፅ እንዴት አድርገን ማስቆም እንችላለን? ያቺ ዛሬውኑ ልንቀይራት የምትገባ ብቸኛዋ ልማድስ ምንድን ነች? ከዚህ የጨለማ ሀሳብ ወጥተን አዲስ ህይወት ለመጀመር ዛሬውኑ ልተገብሩት የሚገባ አንድ ትልቅ ልማድ አለ። እሱም የራሳችሁን ሀሳብ በንቃት የመከታተልና የመሞገት ልማድ ነው። አብዛኛውን ጊዜ እነዚህ አሉታዊ ሀሳቦች በውስጣችን ሲመላለሱ እንኳን አናቃቸውም። ምክንያቱም ከኛ ጋር አብረው ስላደጉና እንደ መደበኛ ህይወታችን አካል ስለምንቆጥራቸው ነው። ነገር ግን ከዛሬ ጀምሮ ማድረግ ያለባችሁ ነገር ቢኖር ልክ አንድን ሰው እንደምታዳምጡት ሁሉ የራሳችሁን የውስጥ ድምፅ በትኩረት ማዳመጥ መጀመር ነው። የሆነ አዲስ ነገር ለመስራት ስታስቡና ውስጣችሁ አትችልም ሲላችሁ ያንን ሀሳብ ዝም ብላችሁ አትቀበሉት። ወዲያውኑ ሀሳቡን አቁሙትና ራሳችሁን ጠይቁ። ይህ አሁን ለራሴ የተናገርኩት ነገር እውነት ነው ወይስ ዝም ብሎ ፍርሃት ነው ብላችሁ ሞግቱት። ይህንን የውስጥ ድምፅ መሞገት ስትጀምሩ አብዛኞቹ ለራሳችሁ የምትነግሯቸው አስፈሪ ነገሮች ምንም አይነት ማስረጃ የሌላቸው የውሸት ስሜቶች መሆናቸውን ትረዳላችሁ። ፍርድ ቤት እንዳለ ጠበቃ ሀሳባችሁን ሞግቱት። ለምንድን ነው የማልችለው? ከዚህ በፊት ከብደውኝ የነበሩ ግን የቻልኳቸው ብዙ ነገሮች የሉም እንዴ? እያላችሁ ራሳችሁን አሳምኑ። ይህንን ስታደርጉ የዛን አፍራሽ ሀሳብ ኃይል ትሰብሩታላችሁ። ቀጥሎም ያንን መጥፎ ሀሳብ አዲስና ገንቢ በሆነ አዎንታዊ ሀሳብ መተካት አለባችሁ። ይህ ማለት ራስን ማታለል ሳይሆን እውነታውን በተስፋ አይን መመልከት ማለት ነው። እኔ ሁሌም እወድቃለሁ የሚለው ሀሳብ አውጥታችሁ አዎ ከዚህ በፊት ተሳስቼ ሊሆን ይችላል፣ ግን አሁን ተምሬያለሁ፣ ጠንክሬ ከሰራው ማሳካት እችላለሁ በሚል ጠንካራ አቋም ተኩት። አእምሯችሁ ይህንን አዲስ ቋንቋ ሲለምድ በዙሪያችሁ ያሉትን እድሎች ማየት ትጀምራላችሁ። ለመስራት ጉልበት ታገኛላችሁ። በራስ መተማመናችሁም
በከፍተኛ ሁኔታ ይጨምራል። በመጨረሻም ይህንን አዲስ አስተሳሰብ ወደ እውነተኛ ህይወት ለመቀየር ትንሿን እርምጃ ዛሬውኑ መውሰድ መጀመር ግድ ይላቸዋል። አእምሯችን በአዎንታዊ ሀሳብ መሙላት ብቻውን በቂ አይሆንም። ፍርሃት እያለባችሁም ቢሆን ያንን የፈራችሁትን ነገር ለማድረግ መንቀሳቀስ አለባችሁ። ተግባር የፍርሃት ትልቁ መድኃኒት ነው። ስትንቀሳቀሱና ስትሰሩ አእምሯችሁ ለካ እችላለሁ የሚል አዲስና ጠንካራ እምነት መገንባት ይጀምራል። ያንን አእምሯችሁ ውስጥ ያለውን አትችልም የሚለውን ድምፅ በድርጊት ስታሸንፉት የኔጌቲቭ ሰልፍ ታክ አዙሪት ለአንዴና ለመጨረሻ ጊዜ ይሰበራል። ውድ የዛሬ ቻናል ተመልካቾቼ የህይወታችሁን ትልቁን ሀብትና የለውጣችሁ ቁልፍ ያለው እዛው አእምሯችሁ ውስጥ ነው። ራሳችሁን የምታወሩበትን መንገድ ዛሬውኑ ቀይሩት። እናንተ ዋጋ ያላችሁ፣ ትልቅ አቅም ያላችሁና የፈለጋችሁትን ማሳካት የምትችሉ ድንቅ ሰዎች ናችሁ። ያንን የቆየና ያረጀ የፍርሃት አስተሳሰብ አውልቃችሁ ጣሉት። የቻናላችን ስም ዛሬ እንደተባለው ሁሉ ይህንን የህይወት ለውጥ ዛሬውኑ ጀምረው። ይህ ቪዲዮ ለእኔም ሆነ ለብዙዎች የሰራና ህይወትን የቀየረ እውነት ነው። ታዲያ እናንተስ የትኛው አሉታዊ የውስጥ ሀሳባችሁን ነው ዛሬ ለመቀየር የወሰናችሁት? በሚቀጥለው ቪዲዮአችንስ በምን አይነት ርዕስ ዙሪያ እንድንማማርና ቪዲዮ እንድሰራላችሁ ትፈልጋላችሁ? እባካችሁን ሀሳባችሁን ከታች ባለው የኮሜንት መስጫ ላይ ጻፉልኝ። ሁላችንም እንወያይበት። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ሀሳብ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ እነሱም ህይወታቸውን እንዲቀይሩ ምክንያት ሆናቸው። አሁንም ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ተነሱ፣ ለራሳችሁ መልካሙን ንገሩትና ወደ ተግባር ግቡ። በቀጣይ ቪዲዮ እስክንገናኝ ዛሬን ኑሩት።